incarnation of Jesus Christ ነው የሚሉት ወይም ደግሞ የከመገለጡ በፊት ኢየሱስ ክርስቶስ በግልጽ ከመምጣቱ በፊት የነበረው ማንነት ይዞ ነው የመጣው ያ የሰራዊት አለቃ የሚባለው ራሱ ኢየሱስ ነው የኢየሱስ ጣልቃ ገብነት ነበረ በሰራዊቱ መሐከል ማለት ነው ስለዚህ እግዚአብሔር አብሯቸው ነበር እግዚአብሔር በሰራዊቱን እየመራ እንዳለ ታያላችሁ በዚህ ሁሉ ውስጥ ግን በዚህ ዘመን ከዛ ክፍል ባለፈው እንደተማርነው ወደኛ የሚመጣውን ነገር በሙሉ በጣም መጠየቅ አስፈላጊ እንደሆነ ተምረናል ተዚላችሁ እንደሆነ ግን ወደዚህ የጦር ክልል ወደ ኢያሪኮ የጦር ክልል ውስጥ ነው የመጣው የሰራዊቱ አለቃ ስለዚህ የጦርነቱን አዝማችና ኮማንደር እሱ ነው ማለት ነው ይሄንን እንድናስተውል ነውና ተቀድሰው አሁን ወደ እግዚአብሔር ሐሳብና እቅድ እየሄዱ እንዳሉ እናያለን ይሄን ለመግቢያ ያህል ከተናገርኩት ኢያሪኮ ይሄንን ሄዳችሁ ቤታችሁም ማጥናት ይቻላል ግን ኢያሪኮ ስንል ትንሽ ግንዛቤ እንዲኖረን ያስፈልጋል አንዳንዶች ይሄንን የቆፈሩ አርኪኦሎጂስቶች አሉ በየጊዜው ይሄዱ እስራኤል ሀገር የሚቆፍሩ የመጽሐፍ ቅዱስ አርኪኦሎጂስት ቢብሊካል አርኪኦሎጂ የሚባል የራሱ የቻለ ትምህርት አለ እና በዛ የሚያጠኑ ሰዎች በየአገሩ ይሄዱ የመጽሐፍ ቅዱሳዊ እውነትን ያወጡልናል ለምሳሌ ኢሳይያስን መጽሐፍ ቅዱስ ሪላየብል ነው መጽሐፍ ቅዱስ ፈጽሞ ስተት የለውም መጽሐፍ ቅዱስ ብለን እንድንል የሚረዱን በዘመኑ ያሉ መጽሐፍ ቅዱስ ያጠኑ ቆፍረው ደግሞ ትክክለኛው መረጃ ምክንያቱም መጽሐፍ ቅዱስን ማመን ያለብን በእምነት ነው ግን ይሄ ህዝብ ደግሞ አሁን ያለው ህዝብ መረጃ ይፈልጋልና በቃ እንዲህ ካላመንክ ይኸውልህ ተቆፍሮ የወጣ መጽሐፍ ይኸውልህ የሚሉ አሉልን ይብዙልን እና ባለፈው ወደ ዴድ ሲ አካባቢ በጣም ቅርብ ነው 40 ዓመት አይሆንም የኢሳይያስ መጽሐፍ እንዳለ ተገኝቷል በጣም የሚገርም እንዴት ደስ ይላል እና ኮምፔር ሲደረግ ከመጀመሪያው የኢሳይያስ መጽሐፍ ጋር አንድ አይነት እና እረኛው ሮጦ ጉድጓድ ውስጥ ፍየሉ ስትገባ ተከትሎ ሲገባ ጥቅልሉን አገኘ እና ያን ጥቅልል ሲያወጣው ያኔ የተጻፈ ትክክለኛ መረጃ ማለት ነው ልክ እንደዛው የኢያሪኮን ከተማ ሲያጠኗት የቆፈሩት ሰዎች በጣም የሚገርም ነው እዛ ላይ እንዳያችሁት ምናልባት አይታይ ይሆናል እንጂ ከጫፍ እስከ ጫፍ 456 ሜትር ነው ማለት በኔ አለካክ 5 ኳስ ሜዳ ማለት ነው እንደዚህ የሚገባችሁ ካላችሁ አንድ ኳስ ሜዳ 100 ሜትር ነው እና 5 ኳስ ሜዳ አይሞላም ማለት ነው ወደዚህ ደግሞ 160 ሜትር ነው አንድ ኳስ ሜዳ ከግማሽ እንደማለት ነው ስለዚህ ከተማዋ በጣም አነስ ያለች ከተማ ነች ግን አሰራሯ ማንም እንዳይገባ ተደርጎ ነው የሰራው ጥንካሬዋ ብርታቷ እዚህ ግንቡ ላይ ነው ያለው የግንቡ የተሰራበትን ቦታ እንደዚህ ዙሪያውን የቆዳ ስፋቱን ያየነው ግን ደግሞ በትክክል ደግሞ ይሄ የግንቡን ወርድ ብንመለከት ዊድዙን ያው እንደ ቻይና ግንብ እንደ ሌሎችም ማለት ነው 1.5 ሜትር እንደሆነ ይነገራል ስለዚህ በጥንት ከተማ ከተሰሩት በጣም ታላላቅ ከተማዎች የምትፈራ ነች ለምን ማንም መግባት አይችልም ወይም ደግሞ ለየት ያለ የጦር ስልት ያለው መንግስት መሆን መቻል አለበት እዛው ስለመግባት ማለት ነው ጠንካራ የተመሸገ ማንም ሊገባበት የማይችል ከተማዎች ከሚባሉት ውስጥ አንዷ ነች ኢያሪኮ ነህንን ካል
እንግዲህ አሁን ይሄንን ሐሳብ በብሉይ ኪዳን ያለውን ሐሳብ በእኛ ወደኛ አምጥተን ስንመለከተው ትልቅ መንፈሳዊ ውጊያ እንዳደረጉ እንመለከታለን የኢያሱና የሁለተኛው ትውልድ እና ለኛ የሚሰጠን ትልቅ ትምህርት አለ። በመጽሐፍ ቅዱስ ትምህርት ቤት ውስጥ ሲኤስ ሉዊስ የሚባል ሰው አለ። በጣም የታወቀ ሰው ነው። ከካቶሊክ ነው የመጣው ጌታን ያገኘው እና ከዛ ከመጣ በኋላ እሱ በጣም ብዙ ነገሮችን ወደ ህዝቡ ያወጣል። አስተሳሰቡ አመለካከቱ የጠለቀ ስለሆነ እና እንደዚህ አይነት መንፈሳዊ ውጊያዎችን በተመለከተ የተናገረው አንድ ነገር በጣም ደስ ይላል። በአጽናፈ ዓለም ውስጥ ገለልተኛ ቦታ የለም ማለት ኮስሚክ ውስጥ ይሄ የምናየው የማናየው ዓለም ውስጥ እያንዳንዱ ኢንችና እያንዳንዱ ቅስፈት በእግዚአብሔር የተያዘ ነው አለ። ስለዚህ የእግዚአብሔር ሉዓላዊነት በቃ የታወቀ ነው አለ። ግን ሰይጣን በበኩሉ በእነርሱ ላይ የራሱን ይገባኛል ጥያቄ ያቀርባል ይላል። የተሸነፈ ጠላት የወደቀ ጠላት እግዚአብሔር የበላይ ቢሆን ቀኑ እስኪዘጋ ድረስ አሁንም የይገባኛል ጥያቄ ይጠይቃል። ቅድም እንዳልኳችሁ ይሄ ርዕስ በመንፈሳዊ ውጊያ መጨመር የሚል ነው እና አሁን ሁላችሁንም ብጠይቅ ኢንክሉዲንግ ሚ ራሴን ሁላችንም ውጊያ ላይ ሁላችሁ ብጠይቃችሁ ልትነግሩኝ ትችላላችሁ። ግን እግዚአብሔር ወደ ተናገረልን ወደዛ ስፍራ እግዚአብሔር ወዳቀደልን ወደዛ ስፍራ ልክ የኢያሱን ጄኔሬሽን ወደ ተስፋይቷ ምድር እንዲገቡ እግዚአብሔር እንዳቀደ ቤተክርስቲያንን ቢሆን በግል ሕይወታችን ቢሆን በትዳር ሕይወታችን ቢሆን በልጆቻችን ቢሆን እግዚአብሔር ደግሞ በዚህ ምድር ላይ ስንኖር እኛ እንድንሆን የሚፈልገው ነገር ላይ ለመድረስ እግዚአብሔር ይጠብቀናል እላችሁ ይጠብቀናል። ቅድም መልካም ያልነው እግዚአብሔር ለዝም ብሎ መልካም አይደለም። እግዚአብሔር እኮ መልካም ሆኖ የፈጠረን መልካም ነገር በእኛ ላይ ተገልጦ እሱ ወደሚፈልገው ስፍራ እንድንገባ ነው። አሜን ይሆንልን። ስለዚህ ዛሬ እንደዛ ነው መስማት ያለባችሁ። እዚህ ውስጥ ያላችሁ የእግዚአብሔር ቤተሰቦች የእግዚአብሔር ቅዱሳን በዚህ ማለዳ እግዚአብሔር ወደ ራሱ ቃልና ወደ ድምፁ የጠራችሁ እግዚአብሔር በእናንተ ላይ ዓላማ አለው። በፍጹም እንዲሁ አልጠራችሁም። never ever በፍጹም እግዚአብሔር በእናንተ ላይ ዓላማ አለው። እናንተ በቤታችሁ ላይ ዓላማ አለው። በልጆቻችሁ ላይ ዓላማ አለው። ያስጀመራችሁ እግዚአብሔር ሊያስጨርሳችሁ ዓላማ አለው። ስለዚህ እግዚአብሔር የሚገርማችሁ ልክ እስራኤላውያን አሁን ኢያሱን ከአንድ ቦታ ወስዶ ወደዛ መድረሻ እንዲደርሱ እንደመራቸው ልክ እዚህ እንደሚዋጉት እኛም እንድንዋጋ ይፈልጋል። የሚገርም ነው። የክርስትና ሕይወት አንዱ ጎን ውጊያ እና አስቡ እስቲ በግዑዙ ዓለም እንኳን አሁን በምናየው በየጊዜው ዜናም እንሰማለን የፓወር ጉዳይ እኮ ነው። የጦር ጉዳይ እኮ ነው። አሁን እኮ የበላይ የጦር ማን ኃይል አለው ነው እኮ ጨዋታው። እግዚአብሔር ደግሞ ልጆቹ በጦር ስልት ኃይለኛ እንዲሆኑ ይፈልጋል። ፈዛዞች እንዲሆኑ አይፈልግም። በማለዳ የሚነሱ ተዋጊዎች ወደ ስራቸው ሲሄዱ የሚያስተውሉ በግራና በቀኝ የሚመለከቱ እንደ ኢያሱ አለርት የሆኑ ተዋጊዎች እንድንሆን ይፈልጋል። ስለ ግል ሕይወታችን፣ ስለ ቤታችን፣ ስለ ቤተ ክርስቲያን፣ ስለ አካባቢያችን እንድንዋጋ ጌታ ይፈልጋል። አሜን ይሁን።
የዛሬው መልእክቴ ነው። ተዋጉ ነው። ተዋጉ። get up, let's fight a good fight ነው። በቃ ይሄ ነው። this is a message ተነስ ልጄ፣ ተዋጋ፣ ተነስ፣ አትተኛ፣ ተነስ ተዋጋ። እና ጥቂት ሐሳቦችን ስትራቴጂ ማለት ይቻላል እንዴት ነው የምንዋጋው ከኢያሱ መጽሐፍ አንፃር ብዬ ጥቂት ነገሮች 3 ነገሮች እናገራለሁ። ብዙዎቹን የምታውቋቸው ናቸው፣ አሳስባቸዋለሁ። ግን I believe ከስክሪፕቸር ስለወጣ በጣም ከተከተል ነው ይጠቅመናል። ይሄ ብቻ ነው የጦር ስልት ማለት አይቻልም። እግዚአብሔር በተለያየ ሁኔታ በመጽሐፍ ቅዱስ ውስጥ የተለያየ የጦር ስልቶችና አካሄዶች ለልጆቹ አስተምሯል። እንደውም እዚሁ ቅርብ ላይ መሳፍንት ላይ ሄደን ብናይ አሁን መሳፍንትን አውጡትና መጽሐፍ ቅዱሳችሁን አውጡ፣ ግድ የላችሁ። እሱም ፓርት በጣም መሳፍንት ምዕራፍ 3 ከቁጥር 1 2 እና 3ን ተመልከቱት። ልክ አሁን ይሄ እንዳለቀ መሳፍንት ነው የምንገባው። መሳፍንት ደግሞ ትንሽ በቃ ህዝቡ ግራ የተጋባበት ጊዜ ነው። ግን እግዚአብሔር የሚፈልገውን ሐሳብ እንድትመለከቱ 3:1-2-3 እናነባለሁ። ከከነዓናውያንም ጋር መዋጋት ያላወቁትን እስራኤልን በእነርሱ ይፈትናቸው ዘንድ በፊትም ሰልፍን ያለመዱ የእስራኤል ልጆች ትውልድ መዋጋትን ያውቁና ይማሩ ዘንድ ምን አረገ እግዚአብሔር? በቃ ስለዚህ እግዚአብሔር እንድንዋጋ ይፈልጋል። መዋጋት እንድናውቅ፣ መዋጋትን እንድንማር ይፈልጋል። ጌታ ይፈልጋል። ስለዚህ ጥቂት ሐሳቦችን ልናገር። በመንፈሳዊ ውጊያ ለመጨመር የሚረዱ እንዳልኳችሁ በዚህ ኮንቴክስት ነው እየተናገርኩ ያለሁት እንጂ የመዋጋት ስልት በምስጋና ያለቀበት ቦታ አለ። ስልት ሳይኖር ማለት ነው። እና ይሄ ብቻ ነው ብላችሁ እንዳታስቡ ማለት ነው። ውጊያን መምረጥ ነው የመጀመሪያው። ውጊያን መምረጥ ቁጥሩ 2ን ብናገረው ደስ ይለኛል። ይሄንን ሳሳነብ ከዛኛው ጋር እግዚአብሔርም ኢያሱን አለው፣ ተመልከት ኢያሪኮንና ንጉሱን ጽኑን ኃያላን በእጅ ሰጥቻለሁ። ቁጥሩ 2 ነው። እና አሁን ትልቁ ጥያቄ ይሄ ውጊያ የማን ነው ወደሚለው ሐሳብ ውጊያው ከማን ጋር ነው የሚል ጥያቄ መጠየቅ በጣም አስፈላጊ እና እግዚአብሔር ነው የሚነግረው ለኢያሱ ያለው ምንድነው? ከኢያሪኮ ጋራ፣ ሌላ ቦታ አይደል። ከኢያሪኮ ስፔሲፊክ ቦታ። እቺ የመጀመሪያ የከነዓን መግቢያ ከተማ ነች። የመጀመሪያዋ ከተማ ነች። እና ኢያሪኮ በሌላ ቋንቋ ሂብሩ ቋንቋ ጨረቃ ማለት ነው። እና በሌላ አነጋገር ጨረቃ የሚመለክባት፣ የውሸት አምልኮ የነገሰባት፣ መሰዊያ ያለበት፣ ሰይጣንም በቃ የነገሰበት ከተማ። ከዚህ የተነሳ አሁን አንዳንድ ጊዜ ያንን ጥያቄዎች ይነሳሉ። ለምንድን ነው እግዚአብሔር እንደዚህ አይነት ህዝቡን ሄዶ የሚያጠፋው አይነት ነገር? ይሄ ፌር ነው እንደ ምናምን የሚል አይነት ጥያቄ ሊነሳ ይችላል። በመንፈሳዊ አይን ካላየ ነው ለዚህ መልስ የለንም። እና መንፈሳዊ መልሱ ምንድነው? እግዚአብሔር ሁሉ ጊዜ
ውሸታም አምላክ ሆኖ ከእግዚአብሔር ለመምለጥ የሚፈልግ የሰይጣንን ስራ ያፈርሳል እና ኢያሪኮ ማለት በቃ የጨረቃ አምላክ ሆኖ ውሸት ህዝቡን እየዋሸ ያለውን አይታችሁ እንደሆነ ባለፈው ምዕራፍ 5 ላይ ማን ሄዳ ነው? ማን ነው ሊድን ያለው? አሁን እየተዘጋጀ ያለ አንድ ሴት ራብ። ስለዚህ የእግዚአብሔር ዓላማ ሰዎችን ማዳን ነው። አልመለስ ካለ ግን ክፉን ሲያጠፋ አብሮ ያጠፋዋል። ጀጅመንቱ ነው ልላችሁ። እግዚአብሔር ሰው እንዲጠፋ አይፈልግም። ሰው ግን ከክፉ አልመለስ ሲል እግዚአብሔር ተፈጥሮ ቅዱስ ስለሆነ ንጹህ ስለሆነ ማንነቱ እንደዚህ ስለሆነ ጨለማን ሲመታ አብሮ ይመታል ጨለማ ውስጥ ያለው። ስለዚህ ከማን ጋር ነው? ኦብቪየስ ታወቀ። እንግዲህ ውጊያው የማን ነው ብለን መጠየቅ ጥሩ ነው። የማን ነው ውጊያው? ይሄ ውጊያ የእግዚአብሔር ውጊያ ነው። አይገርማችሁ? የእግዚአብሔር ውጊያ ነው። እግዚአብሔር ራሱ ነው የሚመራው። ሄሎ ና ኢያሱ እኔ ወደምትሄድበት ቦታ ወደምትዋጋበት ቦታ አሳያለሁ ብሎ የሳበው ራሱ እግዚአብሔር፣ ኢኒሼት ያደረገው እግዚአብሔር ነው። ወገኖቼ ውጊያችንን ካላወቅን አደጋ ነው። በጣም ጉልበታችን ያልቃል፣ ሪሶርሳችንም ያልቃል። እንደ ግል ህይወታችን እንደገናም ደግሞ እንደ አገልጋይ እንደ ባለ ትዳር ውጊያችንን መምረጥ ያስፈልገናል። መንፈሳዊ ጉልበታችሁ ያልቃል። ያለዛ የተደጋገመ ኑሮ፣ የማይሄድ ኑሮ፣ እልፍ ያላለ ኑሮ መንፈሳዊ ህይወት ይመጣባቸዋል። you will stuck there forever። ይሄ ስልት ከሌለ ልላችሁ ነው። ይሄ ውጊያን መምረጥ ከሌለ። ለምሳሌ ንጉሥ ዳዊት ትዝ ይላችኋል። ይሄ ታሪክ ያለው አንደኛ ሳሙኤል ምዕራፍ 25 ላይ ነው ቁጥር 8። ንጉሥ ዳዊት በጣም ስማርት ንጉሥ ነው ስፒሪቹዋሊ። ለምን በሉኝ? በጣም ነው የሚጠይቀው ውጊያ። ወዴት ልሂድ ይላል። ልውጣ ወይስ አልውጣ? ይሄ ውጊያ ነው አይደለም? ይጠይቃል። በጣም ከልጅነቱ ነው ያወቀው። ለምሳሌ ጎልያድ ሲመጣ ይሄ ውጊያ የእግዚአብሔር ውጊያ ነው አለ። አወቀ። አልተመለሰም። ግን አንድ ቀን ከሱ ባለሟሎች ጋራ ከተከተሉት ጋራ ሆኖ ራበው። አገልጋይ ርበዋል ወገኖች፣ ራበው በቃ እና ናባ የሚባል አንድ ሰው አለ። ኦኬ እዛ ሄደን እንመገብ ይረዳናል ብሎ አሰበ እና ተነስቶ ገሰገሰ እና መልእክተኞችን ላከ። መልእክተኞች ተመልሰው መጡና ያመጡለት ሪፖርት ራስ የሚያስይዝ ነው። ማን ነው? ዳዊት አለ። እያወቀ እኮ ነው። ከእንዲህ አይነት ሰው ይሰውራችሁ። እግዚአብሔር የመረጠውን ሰው ከሚንቅ ሰው ማን ነው ያለ? አትሊስት እንደው ስሙን አይጠራም። ማን ነው? ተቃውሞ እኮ እሺ ጥሩ ነው። ይሄ እኮ መደምሰስ ነው። መኖሩን በቃ ሬኮግናይዝ ለማድረግ እና የምን ይሄ ሽፍታ ሁሉ ምናምን አለ። ተሳደበ በቃ እና ሚስቱ እንዳስቀመጠችው በእውነተኛ ባሎችንም እግዚአብሔር በዚሁ አጋጣሚ ይምከረን፣ ከሰነፍ ባልነት ያውጣን። ባሎች ይሄ ማለት ምን ማለት መሰላችሁ? እግዚአብሔር ሰነፍ የሚለው ብዙ ጊዜ በእግዚአብሔር ቃል ያልበሰለውን ሰው ነው እና እግዚአብሔርን ማይታዘዝ ሰው ነው ሰነፍ የሚለው። እና በጣም እቺ ጥበበኛ ሴት በጣም እኮ ንግግሯ ራሱ ከእግዚአብሔር ቃል ነው። እግዚአብሔር ቃል ከዛ በኋላ እንዲህ አለች፣
አንተ የእግዚአብሔር ዳዊት መጣ እየታስገመገመ መጣ በቃ ሊጨፈጭፈው ሊያርደው መጣ ከዛ ቀጥ አረገችው ይሄ ጦርነት ያንተ ጦርነት አይደለም አንተ እኮ የእግዚአብሔርን ጦርነት የምትዋጋ ከሰነፍ ጋር እንግዲህ እሱን ሌላ ጊዜ አብረን እናያለን ሚስትየው ያለችው ወይ በባይብል ስተዲ መልክ ባልና ሚስት ሊያጠኑት ይገባል ግን በቃ ቀጥ አረገችው እንዲህ አይነት ሰው ይስጠን ውጊያን መምረጥ በጣም አስፈላጊ ነገር ነው እንዳንባክን ያረጋናል መዋል የሌለብን ቦታ እንዳንውል ያረጋናል ወገኖች እኛ እግዚአብሔር ለትልቅ ነገር ጠርቶን ይያለ ርምጥምጥ ቦታ ላይ እንዳንገኝ ያረጋናል አሜን እግዚአብሔር ይባርካችሁ በዚህ ውጊያን በመምረጥ ይባርካችሁ እና ኢየሱስ አንዱን ደቀ መዛሙርት ደግሞ ማቲው ነው ማቲው ከለለው የማቴዎስ ወንጌል ሲጽፍ ከለለው ማንን ጴጥሮስን መሰለኝ የከለለው ከደቀ መዛሙርቶቹ አንዱ አለው ያ አብረው ነው የተጠሩት ለዚህ እንዳያዝንበት ይሁን አላቀም አንዱ አለው ግን ጌቴሰማኔ ሲገቡ ወታደሮች ሲመጡ ጴጥሮስ አየና ኮማንዶ እንትኑ መጣበት መሰለኝ ይሄ የነፃ ማውጣት መንፈስ መጣበትና የመጣውን ሰውዬ መጥቶ ነው የሚለው መጽሐፍ ቅዱስ አይቶች መጀመሪያ መጥቶታል መሰለኝ ከዛ ጆሮን ቆረጠው ይላል ኢየሱስ ጆሮውን አንስቶ ሰይፍ የሚያነሱ በሰይፍ ይወድቃሉ እና አረግ this is not your battle Peter ይሄ ያንተ ጦርነት አይደለም ዋው የእግዚአብሔር ሕዝብ በዚህ ቢበስል የእግዚአብሔር ሕዝብ እኮ ጦርነት እንዴት ነው አሁን በዚህ ዘመን እና ሌላው ሶስተኛው ለምንድን ነው መዋጋው የሚለውን ነገር ማወቅ ለምንድን ነው መዋጋው do I have to participate in this battle እና ኢያሱ ያውቀዋል እንዴ ኢያሱ ለምን እንደሚዋጋ ያውቀዋል ወደ ተስፋይቷ ምድር ህዝቡን ያወረሰ ሊሄድ ሰማያዊው ነገር ነው የሱ ጩኸት እግዚአብሔር ያለው ነገር ነው የሱ ጩኸት በነገራችን ላይ ይሄ ዲሳይፕልሺፕ ሜሴጅ ነው ዲሳይፕል ውጊያ ይመርጣል ደቀ መዝሙር ውጊያ ይመርጣል ኢያሱ ደንበኛ ደቀ መዝሙር እና እንደውም በቀደም ለታ በጣም ጥሩ መልእክት ነው አለ የሰማነው እስቲ ከስብከቱ በኋላ እኔ ስውር ደቀ መዝሙር መሆን አልፈልግም እውነተኛ ደቀ መዝሙር መሆን ነው የምፈልገው ያላችሁ እጃችሁን አውጡ ያዝልኝ ደሜል ያዝልኝ praise God በቃ እንደዛ እንድንታዘዝ ይፈልጋል ያስተማርኳችሁን እንዲጠብቁ አሁን ከዚህ ትምህርት ይሰጣል ከዛ አርገን ወደ ቤት መሄድ ሳይሆን ኢየሱስ ያደረገውን ነገር ያስተምራል ይከታተላል የሰሙትን ሆነዋል ወይ ያልሆኑትን ምን እንዳለ ታውቃላችሁ በጣም እኔ very humble way ነው ማስቀምጠው you hypocrite ያለው ኢየሱስ አሁን ይሄን አምጥታችሁ ውስጣችሁ እንድትጎዱ አይደለም ግን this is the truth የመጡ ግን የማይሆኑ እንዳንሆን እግዚአብሔር ይጠብቃል ስለዚህ እዚህ ጋር
መንፈሳዊ ውጊያን ለመጨመር ውጊያን መምረጥ። እዚህ እንዳያችሁት የመጨረሻውን ሐሳብ ጥቂት ልናገርበት። ሁላችንም በፕሮሰስ ላይ ስላለን ከዚህ ውጊያ ውጪ ስላልሆን አሁን እኔ የምሰብከው እዚህም ራሱ ያለሁት በብዙ ትግል ውስጥ ነው ማልፈው ለምንድን ነው የምዋጋው ብዬ ካሰብኩኝ ራሴም መጠየቅ አለብኝ። ይሄ የጦርነቱ ዓላማ መታወቅ አለበት። ዝም ብዬ አልገባም። እኔ አንድ ጊዜ ነው እኔ ጦርነት ውስጥ ፊዚካሊ ታፍሰን የገባ ነው የብሔራዊ ውትድርና። ፈጽሞ ዓላማውን አናውቅም። ለምን እንደተወሰድን አናውቅም። ከማን ጋር እንደምንዋጋ አናውቅም። እኔን ጌታ ረዳና አስቀረኝ። ብዙ ከኔ ጋር ያሉ ልጆች አንዳንዶቹ ጅብ በላቸው የሆነ ሲጠፉ ምንም ምክንያቱም የሚዋጉበትን ዓላማ አያውቁም ነበር። የእግዚአብሔር ቤተሰቦች ተዋጉ ይላል እግዚአብሔር ይላል። ግን ለምን ነው የምትዋጋው? ለስልጣን የሚዋጋ ለቤተክርስቲያን ሰው ነው። በቃ this is my territory እንዳትደርስብኝ። Is this the right battle? No. ውጊያ መምረጥ አለብን እላችሁ ነው። ለክብር አልተከበርኩም የሚል እና ደግሞ what do I get out of this የሚላል። ከዚህ ውስጥ ምን አገኛለሁ? ቸርች በመሄደ ምን አገኛለሁ? ይሄ ተዋጊ ሊሆን አይችልም። በተአምር አልገባውም። ዳግም ተወልዶ የእግዚአብሔር ፍቅር የመስቀሉ ፍቅር አልገባውም ማለት ነው። በልጦ ለመታወቅ የሚታገል ሰው አለ። ይሄ እኮ ያንተ ጦርነት አይደለም። ይደክማል። እንደውም የክርስትና ጉዞ ለእኔ እንደገባኝ እኔ እውነትም ሕይወትም መንገድም እኛል አይደል ኢየሱስ መንገድ ያልኩኝ ሲገባኝ አሁን ይሄ እሱ የመጣበት መንገድ ነው። አይገርማችሁ? መንገድ ለካ ወደ ታች ነው። ዳውንወርድ ሞቢሊቲ ይልቷል። ከዚህ በኋላ አወቅኩት መንገድ ወደ ታች ነው። ወደ ታች ስትሄዱ እሱ እንዲህ ይላችኋል፣ መንገድ ላይ ነው። ይሄድክ ዓለም ያታልላል ወገኖች። ኢየሱስ ዳውንወርድ ሞቢሊቲ ይለናል። ዓለም ደግሞ አፕዋርድ ሞቢሊቲ ነው የሚለው። ስለዚህ ውጊያችንን እንምረጥ። ሁለተኛው የውጊያን ኃይል መመዘን ነው። እና ብዙ አላደክማችሁም። እዚህ ላይ ቁጥር 1 ላይ የምትመለከቱት ኢያሪኮ በጣም ማይቻል ውጊያ ነው። ስለዚህ ማን ነው ወደ ኢያሪኮ የመራው? በአንድ ድምፅ ምን ነው ፈራችሁ? እግዚአብሔር ወደ ውጊያ ይመራል። ይሄን በጣም አንፈልገውም፣ መስማት ሁሉ አንፈልግም። ይገርማችኋል። ይሄው ስታዩ መጽሐፍ ቅዱስን በሙሉ ስትዩት እሱ ይምራ እንጂ ወደዚህ ወደ ከባድ ነገር ውስጥ እርሱ ይምራ እንጂ እሱ ሳይሆን ነው ከባድ። እሱ ሳይሆን እኛ ባመጣ ነው ሲሆን ከባድ። እሱ ግን ካመጣ ወገኖቼ በእውነት ወዴት እንደሚያደርሰን እሱ ስለሚያውቅ ኢያሪኮ የተዘጋች ከተማ ጠንካራ ከተማ ብትሆንም እርሱ ከሆነ ግን ምንም ነባራዊ ሁኔታውን መካድ የለብንም ልላችሁ ነው። ስለዚህ
የኃይል ሚዛን መጀመሪያ ማየት ያለባችሁ ነባራዊ ሁኔታው መረዳት ነው። አለመካድ እኛ በተለያየ ጊዜ በቃ ፈተና አልፈናል፣ አሁንም እያለፍን ነው፣ ወደፊትም እናልፋለን። በልጆችን ህመም የምታውቁታላችሁ። በጣም ከባድ ጊዜ ነበር፣ በጣም ከባድ ጊዜ። ያ ጊዜ እግዚአብሔርን ማየት ብቻ። አሁን እኛ ወደን ያመጣ ነው አይደለም፣ እንደዚህ ይሆናልም ብለን አይደለም፣ በቃ ግባል። ስለዚህ ኃይሉን መመዘን ነው። ለምሳሌ ዮርዳኖስ እያስገመገመ የሚመጣ ሰውን የሚወስድ ነው። የእግዚአብሔር ስልት ደግሞ ግባበት እና ዮርዳኖስን ዞር ማድረግ ሳይሆን ራሱን ወደ ዮርዳኖስ ያመጣ ግባበት ይላል። አቤት እና ነባራዊ ሁኔታ እዚህ ጋር ቅድም እንዳየነው በጣም ትልቅ የተመሸገ ጠንካራ ኢያሪኮ ነገስታቶቹን ኃያላቶቹን ይሄው አሉልህ ብሎ ቁጭ አድርጎታል። ነገስታቶችን ኃያላኖች ተዋጊዎችም አሉልላችሁ። ነባራዊ ሁኔታ ይሄ ነው። ይሄንን መካድ አያስፈልግም። ጌታ ኢየሱስ ክርስቶስ ራሱ ሉቃስ ወንጌል ምዕራፍ 14 ላይ ቶሎ አውጡልኝ፣ ቶሎ አንዳንድ የመጽሐፍ ቅዱስ ማንበብ በጣም ደስ ይላል። አብሮ ቁጥር 31 ላይ ላንብብላችሁ። ጌታ ኢየሱስ ራሱ ያለውን ሲያስተምር እንዳልኳችሁ የክፍል የደቀ መዝሙርነት አገልግሎት ነው። ጦርነትን መምረጥ፣ ከዛ ደግሞ አሁን ደግሞ የውጊያውን ኃይል መመዘን እና ተዋጊዎቹ ጦርነት እንዲመርጡ ይፈልጋል፣ ኃይሉን እንዲመዝኑ ይፈልጋል። ቁጥር 31 ላይ ላንብብላችሁ። ይሄ የተናገረው ሁሉን ትቶ ደቀ መዝሙር ስለሆነ ነው። ኮንቴክስቱ የሚናገረው ስለሱ ነው። ግን ከዛ ሐሳብ ውስጥ ይሄንን ሐሳብ ልንገራችሁ። ምን ይላል? ወይም ይላል ቁጥር 31 ላይ ከላይ ባነበው ይህ ሰው ሊሰራ ጀምሮ ሊደመደም አቃተው ብለው ሊዘምቱበት ይጀምራሉ ያለው ይሄ ቢልዲንግ ለመስራት ያሰበውን ሰውዬ ነው። ከዛ ቀጥሎ ሌላውን ንጉስ ነው። ይሄ ንጉስ ነው። እዩት፣ ንጉስ በጦርነት ሊጋጠም የሚሄድ ንጉስ ማለት ነው። በጦርነት ሊጋጠም የሚሄድ ንጉስ ከ2,000 ጋር የሚመጣበትን በአንድ 1,000 ሊገናኝ የሚችል እንደሆነ 2,000 ጦር ቢመጣ እሱ ስንት አለው? 1,000 አለው። አስቀድሞ ተቀምጦ የሚለውን ይልኝ፣ ተቀምጦ ቁጭ ብሎ ማለት ነው። ቁጭ ብሎ የማያስብ ንጉስ ማን ነው? ስለዚህ ጌታ ራሱ ውጊያን እንዴት ነው ነባራዊው ነገር ብለን እንድናይ ይፈልጋል። ለዚህ መሰለኝ ዳዊት ልዋጋነ የሚለው ልውጣነ ቁጥራቸው አይደለም። ገብቷቸዋል። እግዚአብሔር ሲያዘው ለመውጣት። ምክንያቱም ለእግዚአብሔር ሁሉ ለሰው የማይቻል ለእግዚአብሔር ይቻላል። ስለዚህ ሁለተኛው መለኮታዊ ምሪትን መከተል። ያው እንዳየነው የተዘጋች ከተማ ነች። መውጣት መግባት ማይቻልበት፣ በቃ አይቻልም፣ ማሸነፍ አይቻልም። ነባራዊ ሁኔታ የሚነግረን ምንድነው? ማሸነፍ አይቻልም። ግን እግዚአብሔር ምን ይለዋል? ቁጥር 2 ይዩት። እግዚአብሔርንም ኢያሱን አለው አንድ ቃል ሲናገር ታያላችሁ። ተመልከት የሚል ተመልከት ኢያሪኮን ንጉሷን ጽኗን ኃያላን በእጄ ሰጥቻለሁ ይለዋል። ስለዚህ አሁን ይሄ ስፒሪቹዋል ሳይት በፍጹም እንዳለ ግንቡ ቆሞ ሰጥቻለሁ ማለት
ይሄ አንድ ሰው ቢመጣ ትንሽ ነካ ስለሚያደርገው ይሄን ሰውዬ ውሰዱት የሚባል ነው። አይ እግዚአብሔር እንዲህ ብሏል ማለት ምን ችለው በመንፈሳዊ አይናችን ስናይ ነው። ይገርማቸዋል። እንዲህ አሁን የተከናወኑት አንዳንድ ነገሮች እኮ እንደዚህ ናቸው። ለምሳሌ አሁን የግብፁ እኮ እንደዛ ነው እኮ። እንዴት ሰው ዝም ብሎ ይሄድ? ኖ there is connection ኢንሳይቶች አሉ። እግዚአብሔር የሚያሳየው ነገር አለ። ሌላም ቢሆን ነው መለኮታዊ ምሪት ከሚታየው ነባራዊ ሁኔታ የሚያልፍ ገና ሊሆን ያለ ግን እግዚአብሔር ሊሆን ያለውን ነገር አሁን እንደሆነ አድርጎ ያሳያል። that's his faith። ዕብራውያን 11 የሚነግረን ይሄን ሩቅ ያለው ተስፋ የምናደርገውን ነገር እንዳለ አድርጎ ያስረዳናል። አስረዳው እኮ ለኢያሱ አስረዳ። መለኮታዊ ምሪት ይሄ ነው እንግዲህ። ይገርማቸዋል። መለኮታዊ ምሪት በመገለጥ ነው የሚጀምረው። ይሄ ሬቨሌሽን ነው የሚባለው። መገለጥ የሌለውን ነገር እግዚአብሔር እዛ ወስዶ አሳይቶ የሚያስረዳ ማለት ነው። ቤተክርስቲያን ይህንን አትጣ። ይሄን መንፈሳዊ ውጊያ ነው ውጊያው። ስለዚህ የውጊያውን ኃይል መመዘን ነው። ሪያሊቲውን መካድ አያስፈልግም። ነገር ግን ወደ እግዚአብሔር ስንመለስ ደግሞ መለኮታዊ መገለጥ አለ። ግን መለኮታዊ ምሪት ብዙ ጊዜ እኔ እንዳየሁት እና ይህንንም ቃል ሳነብ ግራውንድድ የሆነው የተመሰረተው እግዚአብሔር በሰጠው የተስፋ ቃል ላይ ነው። እግዚአብሔር ትላንት በተናገረው የተስፋ ቃል ላይ ነው፣ በምኞቴ ላይ አይደለም። አሁን ይሄ ቃል አውጣ የሚለውን በጣም ነው ቻሌንጅ የሚያደርገው። በጣም የፈለኩትን እንዴት ይሆናል? በፍጹም ማን ስለሆንኩ እግዚአብሔር የተናገረው የተስፋ ቃል በቃል ውስጥ ሪከርድድ የሆነው ያ እውነት እሱን እያየ ነው እግዚአብሔር የሚፈጽመው። ስለዚህ ይሄ ደግሞ የሚፈጸመው በመታዘዝ ነው ወገኖች፣ በመታዘዝ ነው። ኢያሱን ስትመለከቱ በኢያሱ ሕይወት የምትመለከቱት ይሄንን ነው። ይበቃኛል። ሶስተኛው በመንፈሳዊ ሕይወት ለመጨመር እንዴት እንደምንዋጋ ማወቅ። በጣም ዲቴል ነው እግዚአብሔር የተናገረው። ጥቂት ነገር ልንገራችሁ። ከዛ ውስጥ 10 ምናምን ማውጣት ትችላላችሁ። እኔ ግን 3 ነገሮችን እነግራችኋለሁ። ከቁጥር 3 እስከ 5 ባለው ቦታ ላይ ብቻ የመጀመሪያው ነገር እግዚአብሔር መሪ መሆኑን ማወቅ ነው። ከጌታ መመሪያን መቀበል። በቃ ይሄ ነገር ከእግዚአብሔር ነው ወይ? ሰው ምኞት አለው፣ የራሱ ዕቅድ አለው፣ የሰዎች ዕቅድ አለ፣ የአካባቢ ዕቅድ አለ። በፍጹም ከእግዚአብሔር ውጪ ይሄንን ለማድረግም አትነሱ። ከመጀመሪያው ተሸንፋቸዋል ያለ እግዚአብሔር። ሰልፈኞች ሁሉ ወጡ። ይገርማቸዋል። ምንድን ነው የሚያደርጉት? ከተማይቷን 6 ቀን አንድ ጊዜ ዞሩ። 7 ካህናት ምንድን ነው የሚያደርጉት? ቀንደ መለከቱን በፊቱ ይሸከሙና ይንፏል። 7ኛው ቀን ደግሞ ከተማይቱን 7 ጊዜ ዞሩ። በጣም የሚገርም ነው። ከእግዚአብሔር እኮ መመሪያ ስትወስዱ ሲምፕል፣ በጣም ግራ የሚያጋባ አሜን፣ ይሄ እንዴት ሊሆን ይችላል የሚባል። አሁን እኮ እግዚአብሔር ይናገራል ለልጆቹ፣ በጣም ይናገራል። አሁን 2 days ago አንድ እህት all of a sudden ከሆነ ነገር ውስጥ እግዚአብሔር ይህን ቃል ተናገረኝ አለች። ቃል ነው የተሰማት፣ በደንብ ተናግሯታል። እግዚአብሔር ይናገራል ወገኖች፣ ይናገራል። እግዚአብሔር በጣም ይናገራል። እግዚአብሔር ሲናገር የምትሰሙበት ጸጋ ይስጣችሁ። ኢያሱ ሰማ። ስለዚህ ከእግዚአብሔር እንዴ
አሁን እኮ በጣም እንዴት ነው ምን ሰማው ልላችሁ እና ከምንሰማበት ጣቢያ በጣም መጠንቀቅ ነው እንዴ ብዙ ንግግር ባለበት በዚህ ጊዜ ወገኖች ከየት እንደምንሰማ እንድታውቁ በጣም እግዚአብሔር ይርዳን አንዱ ውጊያ እንደውም ይሄ ይመስለኛል አንዱ ውጊያ ከእግዚአብሔር ብቻ ለመስማት ራስን ዲሲፕሊን ማድረግ ስለዚህ የእግዚአብሔር መገኘት በእኛ ህይወት ማዕከል መሆን አለበት የእስራኤል ወታደሮች ሰልፉን አልመሩም አልመረጡም የቃል ኪዳኑ ታቦት ነው መሃል ላይ የገባው ስለዚህ ጦርነቱን መምራት ያለበት ማን ነው እግዚአብሔር ይሄ በጣም የሚደጋገም ነገር ይመስላል በጣም የተለመደ ይመስላል ግን ዋና ነገር የሚያጠነክረን የእርሱ መገኘት ነው የሚያበረታን የእሱ ኃይል ነው እንድናሸንፍ ያደረገን እሱ ነው ለዚህ ነው ታቦቱ ከፊት ሆኖ የሚመራቸው ታቦቱ የእግዚአብሔር መገኘት ሚስጥር ነው ወገኖቼ እግዚአብሔር ጦርነቱን ሲሰጥ ስልቱንም ጭምር ይሰጣል አብሮ ይሰጣል ኢያሱ የተሻለ ስልት ማውጣት አልነበረበትም የሱ ኃላፊነት ልንገራችሁ እቺን ያዙልኝ የሱ ኃላፊነት ስልትን አምኖ መቀበልና መታዘዝ እግዚአብሔር የተናገረውን ያንን ነገር ሌላው ታዛዥነት ከተአምር ይቀድማል ኢያሱ በጣም የሚገርማችሁ እግዚአብሔር እየተናገረው አሳልፌ ሰጥቻለሁ ባንተ እጅ ምታዩት ሲታዘዝ ነው የንፋስነት ሲሆን አታዩ ያ ቃል መሰለኝ እግዚአብሔር በቃ ታምኗል ከመጀመሪያው መጨረሻውን ያውቀዋል ስለዚህ ከተአምራት ከሁኔታዎች በፊት ለምሳሌ አሁን በብዙ ውጊያ ውስጥ እናልፋለን ሁላችን የሚገርማችሁ የኢያሪኮ ግንብ የፈረሰው እኮ ከ7 ቀን በኋላ ነው ግን እግዚአብሔር 7 ቀን እንድንቆይ ይፈልጋል እኛ አሁን ነው የምንፈልገው ማይክሮዌቪክ የሆነ ቴንደንሲ አለ እግዚአብሔር በመቆየት ውስጥም ራሱ የውጊያው ፓርት ነው ይሄ አሁን ለምሳሌ በልጆቻችን ብዙ ፈተና እናያለን ብዙዎቻችን በቃ አሁን ተመተናል ኢያሱ ግን አይመታም ነው ያቃል በቃ ልጆቹ እንደሚመጡ ያቃል ኢያሱ እንደዛ ነው የምላችሁ ጊዜ አለ ቦታ አለ ሰዓት አለ እግዚአብሔር እየሰራ ነው ቅድም ፓስተር መልእክት እኮ ነው ያመጣው እግዚአብሔር ሰው ጌታ ይባረክ እግዚአብሔር መልካም ነው ስለዚህ እግዚአብሔር እንድንጠብቀው ይፈልጋል ጌታ እግዚአብሔር ሮንግ እኛ በምንለው መንገድ ሊሰራ ይችላል የሚገርማችሁ ፍጻሜው ግን መልእክት እኮ አመጣልኝ ጌታ ይባረክ ፍጻሜው ግን መልካም ነው በሉ መልካም አይተነዋል አይተነዋል መልካም ነው በቅዱስ ስሙ ተጓደዱ ይላል እስቲ ልፎክር ፕሬዝ ጋድ አሜን እግዚአብሔር መልካም ነው no don't give up never give up ጠብቁት ጌታ የሚገርም ነገር ያመጣል የሚያስደንቅ ነገር ያመጣል እንደዛ ነው እግዚአብሔር አሰራሩ እንደዛ ነው ስለዚህ እኛ መታዘዝ ለምሳሌ እንደ ክርስቲያን በእውነት እንነጋገር እስቲ እውነት ውጊያ እንልመድ አንዳንድ ውጊያዎች የውጊያ ስልት ነግራችኋለሁ አሁን ለምሳሌ መራርነትን አለመቀበል ኃይለኛ ዌፐን ነው ጠላትን የምናደርግበት መራርነት በቃ እልህ ይቅር ማለት ይቅር ማይል ኦልሬዲ ተመቷል
ኦልሬዲ በጠላት ወረዳ ውስጥ ነው ያለው። ኖ ኖ ኖ ኖ የፈለገ ብታመልክ የፈለገ መዝሙሮች ብትመርጥ እዛ ይቅርታ ካላልክ ሌጋል ግራውንድ ሰጥተዋል ላጅሬ ቀንዲዝ ና ያልከው ነው ና ከዛ መውጣት ለጎዳ ሰው መጸለይ ዲታ አይነት ውጊያ መሰላችሁ። አንዳንድ ሰው በቃ ሲተከትካችሁ I will bless you brother praise God የእግዚአብሔር ሰው እንደዚህ ነው ልላችሁ እግዚአብሔር በመንፈስ የተሞላ እንደዚህ ነው ልላችሁ እውነትን በፍቅር መናገር በዋሸን ቁጥር ወገኖች አጅሬን እየጠራ ነው ሌጋል ግራውንድ እውነትን ተነጋገሩ ማንን ነው ምንፈራው እዴ ሰው እኮ ሰውን መፍራት ወጥመድ ነው ይላል መጽሐፍ ቅዱስ የሚፈራው እሱ ነው አሜን ይርዳን አሜን ይርዳን እኔ እውነትን በመናገር በእውነት እንደው ሚስቴ ስለሆነች አይደለችም አሰልጥናኛለች ማለት ይችላል አቁም ትለኛለች praise God አሜን ይብዛላችሁ ቤታችሁ እንዲህ አይነት ዘብ ይስጣችሁ ጌታ ይባረክ እና ወገኖቼ እንዲህ ሲምፕል የሚመስሉ ሲምፕል ያዘን እኮ ጠላት የት መድረስ የሚገባል እንዲህ ምናምን ውስጥ እንዲህ የመጀመሪያ ትምህርት አንዳንድ ጊዜ አንዳንድ ሰው አቅልሏችሁ ጧ አርጓችሁ መሬት ላይ ምንም የሰራችሁትንም ስራ እናንተም እንደሌላችሁበት ምናምን ሲያደርግ ለምን ጸጥ ብላችሁ ጌታን አትጠብቁት? ይሄ እኮ ነው ማቹሪቲ this is maturity by the way ለማስረዳት በስማ ለሊቱን በሙሉ እንዲህ ማለት የለብንም በናዝሬቱ በኢየሱስ ክርስቶስ ይፍረስ ያ it doesn't matter ብድራቱን ትኩር ብሎ ተመልክቷል የኛ እኮ ነገር እዛ ነው ያለው እዛ ነው እንቅፋቶች ሲያጋጥሙን አፕ ኤንድ ዳውንስ ታታ ከቸርች ነው እንዴ አይደለም እንጂ ወገኖች እንደውም ያኔ ነው አሁን የሌሊም መዝሙር ያው እኔ መዝሙር ሰማለሁ በደንብ ሲነካኩኝ ምንድነው ኃይለኛ በጣም እሱ እውነተኛ መዝሙር ስትነካካ ልትተኮስ ስለዚህ በፍጹም እንዲህ እንቅፋት ምናምን ሲመጣ የሆነ ነገር ሲመጣ ስራ ለመስደድ ነው እና እግዚአብሔር በረዳን መጠን እኔ ለኮንግሪጌሽን ጥያቄ ጠይቄ እጨርሳለሁ ጥያቄ ነው ምን አይነት ውጊያ እየተዋጋሽ ነው ምን አይነት ውጊያ ነው አሁን እየተዋጋ ያለው እቤት ውስጥ በተለይ የእግዚአብሔር ውጊያ ነው ወይንስ የግል ውጊያ እሱን መጠየቅ ነው ሁለተኛው የውጊያው ትኩሳት ብዬ እንዳላችሁ እዛ ላይ ከማተኮር ይልቅ ምን እያየህ ነው ነባራዊው ነገር ምን ይላል አታልፍም ይላል የመለኮታዊ ምሪቱ ምን ይላል እግዚአብሔር ምን ያሳያል ዛሬ ጸሎት ይወስኑ ዛሬ አይን ይከፈት አይን እንዲከፈት ደግሞ ይከፈታል ውጊያ ዛሬ የሚዋጋችሁ ነገር በእግዚአብሔር ፊት አቅርቡት እንደ ኢያሪኮ ይፈርሳል እኮ ማለት በቃ መፍረሱ አይቀርም እንዴት እየተዋጋ ነው
አሁን እንዳልኳችሁ ቅድም ከመራርነት መውጣት፣ ይቅርታ ለጎዳን ሰው እንደዚህ እነኛ አይነት ቀላል የሆኑ ጠላት ቢራብ ምን አድርገው ይሄ እኮ ነው ቢጠማስ አፍነው ነው እንደዛ አይደለም። ጌታ እኮ ነው ይሄን የሚነግረን። ይሄን ባደረክ ጊዜ ይላልኩ አከታች አይልም። ግን ብዙ ጊዜ እሷ ነው ደስ የምትለን፣ ያለ እሷ እናርግ። ጌታ ይባረክ። ስለዚህ ወገኖቼ እንዴት እየተዋጋ ነው? በስሜት፣ በባህሪ፣ በልምምድ፣ በሰው ጥበብ ወይስ የእግዚአብሔርን ቃል መመሪያ ትፈልጋለህ? እንደ ኢያሱ እና እነዚህ አሁን ስንሰማ ውጊያዎቻችንን ስንሰማ ኢያሪኮ ተዘግቷል ይለናል፣ አትችልም ይለናል። ነገር ግን እግዚአብሔር ምን ይላል? ኢያሪኮን በእጅ አሳልፌ ሰጥቻለሁ። እንደዛ ነው እኮ በቃ ከኢያሱ የምንማረው ይሄንን ነው። እመን እኮ ነው። እመን፣ ዛሬ እመን፣ ሰጥቻለሁ። ሁኔታዎች እንዲሉ ነበረ በዛ ጊዜ። ተዘግታለች ምኗ? ከተማዋ። እግዚአብሔር ምን ይላል? ድሉ የኔ ነው። አይገርም? ድሉ የኔ ነው። ውጊያው እግዚአብሔር። ግንቦቹ ምን ይላሉ? መግባት አትችሉ። እግዚአብሔር ደግሞ ላንተ ሰጥቻለሁ፣ ላንቺ ሰጥቻለሁ። የጦር ስጋቱ ሲመጣ ይሄውን በቤታችን በምን በተለያየ ነገር ሲመጣ ወዲያውኑ ስትራቴጂ፣ ሰዋዊ መንገድ እንፈልጋለን። እግዚአብሔር ግን እኔን ስሙኝ ይላል። እንጸልይ። እኔን ስሙኝ ይላል። በመንፈሳዊ ውጊያ የመጨመር ሚስጥር ዛሬ በእናንተ ላይ ይፍሰስ። ይሄ ነው። ውጊያ የምትመርጡ ያድርጋችሁ። የውጊያን ኃይል መመዘን የምትችሉበትን ጸጋ እግዚአብሔር ይስጣችሁ። ሃሌሉያ። ቆመን እንጸልያለን። ፕሬዝ ጋድ። በደንብ እንጸልያለን። በደንብ ያው 12 ሰዓት ከ02 ነው። we have enough time. relax. hallelujah. hallelujah. ዛሬ ልክ የኢያሪኮ ግንብ በድንገት ነው የመጡበት። በድንገት እግዚአብሔር እንዳመጣው ወገኖቼ ዛሬ እግዚአብሔር በድንገት በእናንተ በቆመው ነገር ላይ አይቻልም ባለ አይቻልም፣ አታልፍም ወደ ተስፋ ቦታ በፍጹም እዚሁ ነው ሚይዝህ ባለው ነገር እንዲፈርስ እግዚአብሔር ይፈልጋል። ይገርማችኋል። የሚያፈርሰው ማን ነው? እግዚአብሔር ነው አይደል? ሄዶ የሚታዘዘው ሲፈርስ የሚያየው ማን ነው? እዚህ ክፍል ላይ የሚቀጥለው ጊዜ መጣበታለሁ። ለብቻው የሚሰበከው ጩህ የሚለው ጩህ። This is the time. This is the time, by the way. በቃ መሪው አንተ ነህ ጌታ። ስለዚህ ጥበብን ስጠኝ፣ ውጊያ መምረጥ እንድችል ጥበብ ስጠኝ። ሃሌሉያ። ቅድም ፓስተር ሳምሶን እንዳለው እግዚአብሔር ለኛ መልካም ነው። ወገኖቼ ከዚህ ቤት አንድም ሰው ባይተዋር ሆኖ እንዳይወጣ ነው። የዳነ ሁሉ በአገልግሎት ተሳካልን አልተሳካልን
እሱ ሌላ ነገር ነው። ልጅነት ግን በክርስቶስ ማመን ነው። ስለዚህ ልጆች ናችሁ ሁሉ ሰው እዚህ ውስጥ ያለ። በፍጹም የውጪነት ስሜት አይሰማችሁ። ሌትስ ፕሬይ። መውደቅ ያለበት ይውደቅ። yes መፍረስ ያለበት ይፍረስ። yes ሃሌሉያ። እያመለክን ጸልያለን። ፕሮግራማችንን እንጨርሰው 12:30 ነው። 25 minutes አለን። this is a time of prayer። ሰማያት ይከፈቱ። መንፈስ ቅዱስ በመካከላችን የወደደውን ያድርግ። ሃሌሉያ። ጸልዩ። በመንፈስ የምትጸልዩ ሰዎች መጸለይ ጀምሩ። ይሄ ጊዜ ቤቴ የጸሎት ቤት ነው ይላል። እኔ ጸሎቴ ዛሬ ከዚህ ቃል ጋራ በእያንዳንዳችሁ ላይ የውጊያ መንፈስ፣ የሚዋጋ መንፈስ፣ በቃ ከእግዚአብሔር እየተላከ የሚወረወር የሚዋጋ የሚጸልይ የታጠቀ ሃሌሉያ። ሕይወታችን በዚህ እውነት ይታጠቅ። yes ቤታችን ትዳራችን በዚህ እውነት ይታጠቅ። ሃሌሉያ። እናመልከዋለን ይሄን አዝማች ኮማንደር፣ የሰራዊቱ አለቃ። ሃሌሉያ። ኢየሱስ ስምህን አወኩ ተረዳሁት፣ ደግሞ ታምኜበታለሁ። የጸና ግንብ ነው፣ ከስንቱ አምልጬው ተጠግቼው ከፍ ብያለሁ። ደጅህን ጸናሁት፣ አንኳኳሁት፣ ተቀብለኸኛል። በፍቅር እጆች እቅፍ አድርገህ ወደ ራስህ አስጠግተኸኛል። ስምህን አወቅሁት ተረዳሁት፣ ደግሞ ታምኜበታለሁ። የጸና ግንብ ነው፣ ከስንቱ አምልጬው ተጠግቼው ከፍ ብያለሁ። ደጅህን ጠናሁት፣ አንኳኳሁት፣ ከፍተህልኝ ተቀብለኸኛል። በፍቅር እጆች እቅፍ አድርገህ ወደ ራስህ አስጠግተኸኛል። ስምህን አወቅሁት ኃያል ሆይ በኃይል ኃያል አደረገ፣ ብርቱ ሆይ በብርታት ብርቱን አደረገ። እየማርከኝ ኃያል ሆይ በኃይል ኃያል አደረገ፣ ብርቱ ሆይ በብርታት ብርቱን አደረገ። እየማርከኝ ክብራችን ሞገሳችን ብንዘምር ብንጠርቅ የማይደክም ለሰማዩ ለምድሩ መጠጊያ የታመንብህ ጽኑ መጠለያ